ዛሬ ስለ ሬጉላር ፖሊገንስ ጥያቄ እናያለን። ብዙ ተማሪዎች ዩኒት 5 ግሬድ 9 ብላችኛል። ስለዚህ ጥያቄዎችን ሰብሰብ አድርጌላችኋለሁ። ከ2014 እስከ 16 ባለው ጊዜ ውስጥ የመጡትን ጥያቄዎች ፕራክቲስ እናደርጋለን። ስለዚህ እናንተ ደግሞ ምን ኤክስፔክት ማድረግ እንዳለባችሁ ታዩታላችሁ ማለት ነው። አሁን እዚህ ጋር የጠየቅነው if the measure of each interior angle of a regular polygon is this ተብለናል። ስለዚህ ትንሽ አይዲያ ለመስጠት ያህል ሬጉላር ፖሊገን የምንለው ሁሉም ሳይዶቹና አንግሎቹ እኩል የሆኑ ማለት ነው። አሁን ለምሳሌ እንደዚህ አድርጌ መስመሮችን በቃ እንደዚህ አድርጌ እኩል ባይሆንም ዝም ብዬ እንደዚህ መስመር አስመረ የመጨረሻ ግጥም አድርጌ ካቆምኩት እዚህ ላይ ሁሉም በላይን የተሰራ መሆን አለበት። ከርቭ አይሆንም። እንደ ሰርክል ከርቭ ሳይሆን በቃ ላይን ሴግመንቶች ብቻ ተገጣጥመው ክሎዝድ ሰርፌስ ከፈጠሩልን ይሄ ፖሊገን ይባላል። ሬጉላር ፖሊገን የምንለው ግን እንደዚህ ዝም ብሎ ሳይዶቹ የተለያዩ ሳይሆን ሬጉላር የሚለው ቃል እኩል ከሆኑ ነው። ሁሉም ሳይዶቹም አንግሎቹም እኩል ሲሆኑ ሬጉላር ፖሊገን እንባላለን። ስለዚህ ይሄኛው ሬጉላር ፖሊገን አይደለም ማለት ነው። ከእንደገና ደግሞ እንደዚህ አድርጌ እንዲያርጌ እዚህ ጋር ብቆም ይሄ ደግሞ ከነጭራሹ ፖሊገን አይደለም። ፖሊገን ለመሆን ክሎዝድ ሰርፌስ መሆን አለበት፣ መዘጋት አለበት። ከጫፍ እስከ ጫፍ ከተገጣጥሞ መስመሮቹ መዘጋት አለበት። ስለዚህ እንደዚህ አይነቶችን ፖሊገን እንላቸዋለን። አሁን የምናውቀው ሬጉላር ፖሊገን ለምሳሌ እስካሁን የተማርናቸው በሶስት ሳይድ ብንነሳ ሚኒመም የምናውቀው ሶስት ሳይድ ነው አይደለ? ክሎዝድ ሰርፌስ ለመፍጠር ግዴታ ሶስተኛ ሳይድ ያስፈልገኛል። በሁለት መስመር ክሎዝድ ሰርፌስ መስራት ስለማልችል ሚኒመም የሚኖረኝ ሶስት ሳይድ ያለው ነው። ይሄ ደግሞ ምን ይባላል? ኢኩላተራል ትራያንግል ይባላል። ይሄ የምታውቁት ኢኩላተራል ነው። ሁሉም ሳይዶቹ እኩል ስለሆኑ ማለት ነው። ስለዚህ ኢኩላተራል ከተባልን ይሄና ይሄ ሁሉም ሳይድ አንድ አይነት ነው። አንዱን ሳይድ ከነገርኳችሁ ሁሉንም እንደነገርኳችሁ ነው የምታዩት። በአንግል ደረጃ ደግሞ ሁሉም አንግሎቹ እኩል 60 ዲግሪ ናቸው። ስለዚህ ይሄ ኢኩላተራል ትራያንግል ነው። ከዛ ደግሞ ሌላ የምናውቀው ማን አለ ካላችሁ ደግሞ ስኩዌር ነው አይደለ? አራት ሳይድ ደግሞ ያለው ፖሊገን ደግሞ አራት መስመር እንደዚህ ተገጣጥሞ እኩል ከሆነ ሁሉም ሳይዶቹ ፖሊገን ይባላል። ዝም ብሎ ግን አራት ሳይድ እንደዚህ ሆነ ሬክታንግል በሰጣችሁ ግን ይሄ ሬጉላር ፖሊገን አይደለም። ፖሊገን ነው ግን ሬጉላር ግን አይደለም። ምክንያቱም ሳይዶቹ ሁሉም ሳይድ እኩል ስላልሆኑ። ስለዚህ ይሄኛው ደግሞ ሁሉም አንግሎቹ 90 ዲግሪ ናቸው። ሁሉም ሳይዶቹ ደግሞ እኩል ናቸው ማለት ነው። ይሄኛው ማን እንለዋለን? ስኩዌር ብለን ነው እስከዛሬ የተማርነው። ከዛ ደግሞ አምስት ሳይድ ያለው ደግሞ እንደዚህ ብሎ እንደዚህ መጥቶ ይሄና ይሄ ግጥም ሲል ደግሞ ይሄ ደግሞ ስንት ሳይድ ነው ያለን? 1 2 3 4 5 ሳይድ ነው ያለን። እኔ ዝም ብዬ ነው የሰራሁት፣ ግን እኩል መሆን አለባቸው። ሁሉም አምስቱም ሳይዶቹ እኩል፣ አንግሎቹም ደግሞ በተመሳሳይ እኩል። ይሄ እኩል የሆኑት ደግሞ ይሄ ፔንታጎን ይባላል። ስለዚህ ይሄ ስሙ አያምታታችሁም፣ ፔንታጎን። ከዛ 6 ሳይድ ደግሞ ያለው እንደዚህ መጣና እንደዚህ መጥቶ ከዛ ደግሞ እንደዚህ ደግሞ ግጥም ሲያደርግልን ደግሞ ይሄ ደግሞ 2 4 6 ሳይድ ነው ያለን። ስድስቱም እኩል፣ ስድስቱም አንግሎቹ እኩል የሆኑት ደግሞ ይሄ ደግሞ ሄክሳጎን ይባላል። ሄክሳጎን። ከዛ የሚቀጥለው ደግሞ 7 ሳይድ ያለው ይቀጥላል። 7 ሳይድ ያለው ሲሆን ደግሞ ሄፕታጎን ይባላል። ፒ ነው ይሄኛው፣ ሄፕታጎን ነው። ይሄ ሄክሳ ነው፣ ይሄ ሄፕታ ነው 7 ሲሆን። ከዛ ደግሞ 8 ሳይድ ደግሞ ቢሆን ኖሮ ኦክታጎን እንለዋለን። ከዛ ሳይዶቻችን 9 እያለ ይቀጥላል ማለት ነው። 9 ሲሆን አይ ቲንክ ኖናጎን መሰለኝ የሚባለው፣ ስሙን ረስቼዋለሁ። ኖናጎን። ከዛ ይሄ ደግሞ ዴካ መሰለኝ፣ በ10 ነው ያስኩት። ዴካጎን ተብሎ ስም አላቸው፣ ግን እነዚህን ብዙም አንጨናነቅም። ዋናው እነዚህ ኮመኖቹን ፔንታ፣ ሄክሳ፣ ኦክታን ካወቅን በቂ ነው። የተለመዱ ተርሞችን በዚህ አጋጣሚ ለመጥቀስ ያህል ነው። ከዛ እዚህ ጋር ለምሳሌ ነምበር ኦፍ ላይን ኦፍ ሲሜትሪ የሚላለ። ስለዚህ ስለ ላይን ኦፍ ሲሜትሪ ደግሞ ባሳያችሁ። ላይን ኦፍ ሲሜትሪ ስንል አሁን ይሄንን ስኩዌራችንን በስንት አይነት መልኩ ልናጥፈው እንችላለን ብላችሁ ብታስቡ፣ ስኩዌራችን ስንት ሳይድ ነው ያለው? 1 2 3 4 አይደል? 4 ሳይድ ያለውን ስኩዌር በስንት መንገድ ማጠፍ እችላለሁ? እኩል አድርጌ ማለት ነው። ለምሳሌ እንደዚህ አድርጌ የሆነ መስመር እዚህ ጋር ላይን ኦፍ ሲሜትሪ ይሄ ቢኖር ይሄንን እዚህ ጋር አድርጌ ፎልድ ማድረግ እችላለሁ አይደል? እኩል ሁለት አንድ አይነት ትራያንግል አድርጌ እጥፍ ማድረግ እችላለሁ። ስለዚህ አንድ ይሄ ያለኝ፣ ሌላ ደግሞ በዚህኛው ሳይድ ደግሞ ይሄንን ይዤ ደግሞ እንደዚህ አድርጌ በዚህ በኩል አድርጌ ይሄንን ከዚህ ጋር አድርጌ ማጠፍ እችላለሁ አይደል? ስለዚህ ሁለት ላይን ኦፍ ሲሜትሪ ያለኝ። ሌላ ደግሞ እንደዚህ ሴንተራችን ላይ መሀል ላይ መስመር እንደዚህ ባሰምር ከዛ ይሄንን እንደ ወረቀት ከዚህ ወደዚህ ደግሞ ማጠፍ እችላለሁ አይደል? ስለዚህ ሌላ ደግሞ ሶስተኛ አገኘን። በጎን ደግሞ ሌላ እንደዚህ አድርጌ ከላይ ወደታችን ማጠፍ እችላለሁ። እና እነዚህን ላይን ኦፍ ሲሜትሪ እንላቸዋለን። እና እንደምታዩት 4 ሳይድ ያለው ትራያንግል ስንት ላይን ኦፍ ሲሜትሪ ነው ያለው? 4 ነው ያለው። ስለዚህ ሬጉላር ፖሊግኖች እንደዚህ ሬጉላር የሆኑ እኩል ሳይድ እና እኩል አንግል ያላቸው ፖሊግኖች በሙሉ የሚኖራቸው ላይን ኦፍ ሲሜትሪያቸው ከነምበር ኦፍ ሳይዳቸው ጋር እኩል ነው። ለምሳሌ ይሄ ፔንታጎን 5 ላይን ኦፍ ሲሜትሪ ነው የሚኖረው። እንደዚህ ያደርጋችሁ በዚህ ሳይድ አድርጋችሁ እዚህ ጋር ተደርጎ እንዲህ ተደርጎ አድርጋችሁ ልክ እዚህ ጋር እንዳደረጉት ብትሰሩ የምናገኘው 5 ነው። ለሄክሳጎን ደግሞ 6 ነው። እነዚህም ኦክታጎንም 8 ማለት ነው። ስለዚህ አንዳንድ ጊዜ ላይን ኦፍ ሲሜትሪ ስንባልና ነምበር ኦፍ ሳይድ እኩል መሆኑን
ታውቃላችሁ የሚለውን ለማወቅ ኢንስቴድ ኦፍ ዳይሬክትሊ አስኪንግ ነምበር ኦፍ ሳይዱ ስንት ነው ከመባል ይልቅ ነምበር ኦፍ ላይን ኦፍ ሲሜትሪ ትባላላችሁ። አሁን ይሄ ከባድ አስመሰለው እንጂ ጥያቄው ሳይዱ ስንት ነው እንደማለት ነው። ስለዚህ ላይን ኦፍ ሲሜትሪ ብንባል ነምበር ኦፍ ሳይድ ብንባል እኩል መሆኑን በዚህ አጋጣሚ ማወቅ ይኖርብናል። ሌላ ደግሞ ልናውቀው የሚገባ ደግሞ ማንኛውም ሬጉላር ፖሊገን ማለት ነው። ለምሳሌ እዚህ ጋር ሄክሳጎንን ነው የመረጥኩት። ለምን ብዙ ጊዜ ሄክሳጎን ስለሚጠየቅ ሄክሳጎንን ማስተር እንድታደርጉት ነው። ማንኛውንም ሬጉላር ፖሊገን በሆነ ሰርክል እንደዚህ ክብብ አረጋዋለሁ ብላችሁ ብታስቡ እያንዳንዱን የዛን ፖሊገን ቨርቴክስ ትነኩታላችሁ ማለት ነውና እንደዚህ ሰርክል ይደረግልና ሰርክላችን ላይ የሆነ ሄክሳጎንን እንደዚህ አስገብቼ እሰራለሁ ብትሉ ላይንና ላይኖቹ የሚገናኙበት ቨርቴክስ ነው የምንለውና እነዚህ ቨርቴክሶች እዚህ ሰርክል ላይ ያርፋሉ። እንዲህ አይነቶቹ ምን ይባላሉ? ኢንስክራይብድ ፖሊገን እንላቸዋለን። አሁን ይሄኛው ፖሊገን ስትባሉ አንዳንድ ጊዜ ፈተና ላይ ኢንስክራይብድ ፖሊገን ተብሎ ምንም ተርሙ ሳይሰጣችሁ ሰርክል ውስጥ ገባ ምናምን ሳትባሉ ኢንስክራይብድ ፖሊገን ከተባለን ያ ፖሊገን የሚገኘው ሰርክል ውስጥ ነው ለማለት ነውና ስማቸው ኢንስክራይብድ እና ሰርከምስክራይብድ ስለሆነ ስለሚያምታታ ኢን ተብሎ እዚህ ጋር ፖሊገን ነው። ስለዚህ ኢንሳይድ የሚገኘው ፖሊገኑ ነው ትሉና ሰርክል ውስጥ ያለ ፖሊገን አድርጋችሁ ነው የምትቆጥሩት። እና የነዚህ የሬጉላር ፖሊገኖች ፕሮፐርቲ ምንድነው? ማንኛውንም ሬጉላር ፖሊገን ወስዳችሁ ሰርክል ውስጥ ማስገባት ትችላላችሁ ማለት ነው። እያንዳንዱ ጠርዛቸው እንዲነካ አድርጋችሁ መስራት ይቻላል። የፈለጋችሁትን ፖሊገን ብትወስዱ ማለት ነው። እንዲያርጋችሁ ስኩዌርን እዚህ ወስዳለሁ ብትሉ ሁሉም ጠርዞቹ ይነካላችኋል። ወይንም ሄክሳጎን ወይንም ፔንታጎን ሁላቸውንም ብታደርጉ ሰርክል ውስጥ እንደዚህ አድርገን መስራት እንችላለን። ይሄ ስፔሻል ፕሮፐርቲያቸው ነው። ስለዚህ ፈተና ላይ መጥቼ የሆነ ዋት ኢዝ ዘ ኤሪያ ኦፍ ሬጉላር ሄክሳጎን ብዬ ኢንስክራይብድ ኢን ሰርክል ስላችሁ የምታስቡት ምንድነው? በቃ የሆነ ሄክሳጎን አለ፣ ያ ሄክሳጎን ሰርክል ውስጥ ነው የሚገኘው ብላችሁ ነው የምታስቡት ማለት ነው። ስለዚህ ኢንስክራይብድ ከተባለን ሁል ጊዜ ኢንሳይድ ደ ሰርክል እንደማለት ነው። የዚህ ደግሞ ተቃራኒ ደግሞ ሰርከምስክራይብድ ነው የሚባለው። ሰርከምስክራይብድ ከተባለን ደግሞ እንደዚህ ሆኖ እንደዚህ ሳይዶቹን ነክቶ ጠርዞቹን ሳይሆን ሳይዶቹን እየነካ ሰርክላችን እንደዚህ ሲሆን ደግሞ ይሄ የሚባለው ፔንታጎናችን ኢንሳይድ ሳይሆን ሰርክላችን ነው ኢንሳይድ የሚኖረው። ይሄኛው ሰርከምስክራይብድ ነው የሚባለው። ስለዚህ ፖሊገናችን ሰርከምስክራይብድ ነው ከተባለን የሚሆነው ውጪ ነው ማለት ነው። ውስጥ አይደለም፣ ሰርክል ውስጥ ሳይሆን ከሰርክል ውጪ ነው ያለው። የሚነካው ሳይዶቹን ነው። እዚህ ጋር የሳይዳችንን ጫፍ ሳይዱን ነው እንጂ የሚነካው ጠርዛችንን አይደለም። ጠርዛችንን እነዚህ ቨርቴክሶቹን የምንነካው ኢንስክራይብድ ካደረግነው ብቻ ነው። ሰርክል ውስጥ ካስገባ ነው ፖሊጎኑን እና በዚህ እንዳትምታቱ። የተለመደው ኢንስክራይብድ ስለሆነ ሰርከምስክራይብድን በዚህ አጋጣሚ ለመግለጽ ያህል ነው እንጂ ፈተና ላይ በጣም የተለመደው ኢንስክራይብድ ፖሊገን ነው። አሁን ዝም ብዬ በቃ አይምሮዬ ላይ የመጣውን በሙሉ ማወቅ አለባችሁ ብዬ ማስበው ነው እየጠቀስኩ ያለሁትኝ። ይቅርታ ወደዚህ ካልኩኝ። ስለዚህ ላይን ኦፍ ሲሜትሪ እና ነምበር ኦፍ ሳይድ እኩል ነው ብለናል። ከዛ ማንኛውንም ሰርክል ደግሞ ማንኛውንም ሬጉላር ፖሊገን ሰርክል ውስጥ ማስገባት እንችላለን። ጠርዞቹ እንዲነካ አድርገን ወይም ደግሞ ያንን ፖሊገን ላይ እንደዚህ አድርገን ሰርክላችንን ውስጥ ደግሞ እንደዚህ እንሰራለን ካለን ሳይዶቹን እንነካለን ማለት ነው። ሳይዳቸውን የሚነካ ሰርክል ሁሌ መስራት እንችላለን። ማንኛውም ሬጉላር ፖሊገን ላይ መተን ሰርክል እንስራ ብለን ውስጥ እንስራ ካለን ሳይዶቹን ማስነካት እንችላለን። ሁሉንም ሳይድ የሚነካ ሰርክሉን ደግሞ ውጪ እናርገውና ፖሊገኑን ኢንስክራይብድ እናርገው ካለን ደግሞ ጠርዞቹን ብቻ ነው የሚነካለን ማለት ነው። ስለዚህ ኢንስክራይብዱን በደንብ አድርጋችሁ ማስተር ማድረግ አለባችሁ። ሌላ ደግሞ ማወቅ ያለብን ለምሳሌ ሄክሳጎንን ፒክ ላርግ። ብዙ ጊዜ ሄክሳጎን ስለሚመጣ ለምሳሌ የሆነ ፖሊገን ላይ አንድ ቨርቴክሱን ይዛችሁ የፈለጋችሁትን ከፈለጋችሁ ይሄንን ከስድስት ውስጥ የፈለጋችሁትን ቨርቴክስ ወስዳችሁ ልትሰሩ የምትችሉት የትሪያንግል ብዛት ማለት ነው። አንድ ቨርቴክስ ይዛችሁ ልትሰሩ የምትችሉት የትሪያንግል ብዛት ስንት ነው ብላችሁ ብታስቡ እዚህ ጋር ከዚህ ጋር መስራት አልችልም ማለት መስመር ነው የሚሆንብኝ። ስለዚህ እዚህ ጋር አንድ ማገናኘት እችላለሁ፣ አንድ ትሪያንግል። ከዛ እዚህ ጋር እንደዚህ መምጣት እችላለሁ፣ ሁለት ትሪያንግል። ከዛ እዚህ ጋር መምጣት እችላለሁ፣ 3 4 ትሪያንግል ሆነ ማለት ነው። 1 2 3 4 ትሪያንግል መስራት እችላለሁ። አሁን ያለኝ ሳይድ ስንት ነው? 6 ሳይድ ነው ያለኝ። ለ6 ሳይድ ማክሲመም ልሰራ የምችለው ትራያንግል አንድ ቨርቴክስ ይዤ ልሰራ የምችለው ትራያንግል ስንት ሆነ? 4 ሆነ። ትራያንግል ደግሞ እንደምታስታውሱት የአንግሎቹ ድምር ስንት ናቸው? 180 ናቸው አይደለ? ስለዚህ የዚህኛው አንግልና የዚህኛው አንግልና ይሄን ብንደምር 180 ነው። ከዛ ይሄንን ብንደምር 180 ነው። በተመሳሳይ እነዚህን ብንደምር ሁላቸው 180 ናቸው። ስለዚህ ይሄ አንግል እዚህ ጋር ቶታሉን ብናየው የሄክሳጎናችንን አንድ አንግል ሆነ አይደለ? ይሄንን አንግል ባደርገው እንደዚህ ይሆንና አንዱ የሄክሳጎን ይሆናል። ይሄኛው ደግሞ ሌላኛው እያለን ሁሉንም የሄክሳጎናችንን ቶታል አንግል ድምር ብናስተያየው ዞሮ የትራያንግሎቹን የነዚህን አንግል ቶታል የምንደምረው ነው የሚሆነው ማለት ነው። የትራያንግል ደግሞ 180 ነው። ስንት ትራያንግል አለን? 1 2 3 4 ትራያንግል አለን። ከሳይዴ ላይ 2 መቀነስ ነው ያለኝ። ሳይድ 6 ሳይድ ነበረኝ። ትራያንግሌ 4 ሆነ። ያ ማለት ከሳይዴ ላይ
ሁለት መቀንሰውን ያህል ነው የሚኖረኝ ማለት ነው። ከዛ በ180 ማባዛት ነው። ይሄ ምን ይሰጠናል? የማንኛውንም ፖሊገን ኢንሳይድ ያሉትን ኢንቴሪየር ቶታል አንግላቸውን ድምር ይሰጠናል። ስለዚህ ዘ ሰም ኦፍ ተብሎ የቶታል አንግል የአንድ ማንኛውም ሄክሳጎን ፔንታጎን የፈለገውን ይሆን ቶታል አንግል ሰሙን ብንጠየቅ የምናደርገው n-2 ታይምስ 180 ዲግሪ አድርገን ቶታሉን ማግኘት እንችላለን። እና እንደ መሸምደድ አድርጋችሁ ሳይሆን በቃ አንድ ማንኛውም ፖሊገን ልሰራ የምችለው ትራያንግል በሁለት ይቀንሳል ከሳይዳችን። ስለዚህ n-2 እናደርግና በ180 ማባዛት ነው። እዚህ ጋር ፔንታጎናችን ላይ ብንመጣ ልንሰራ የምንችለው ትራያንግል አንድ ቨርቴክስ ይዤ ለምሳሌ ይሄኛውን ቨርቴክስ ያዝኩ ብዬ ባስብ አንድ እዚህ ጋር ልሰራ እችላለሁ። ከዛ እዚህ ላረግ እችላለሁ። በቃ የሚኖረኝ 1 2 3 ትራያንግል ነው። ስለዚህ ሳይዲ 5 ስለሆነ ከ5 ላይ 2 ቀንሳለሁ። ከዛ በ180 ዲግሪ በትራያንግል ባበዛው የቶታል አንግሎቹን ድምር ነው የሚሰጠኝ። ስለዚህ አሁን ትራያንግል ላይ ብትመጡ ትራያንግል 3 ሳይድ ነው ያለው። 3 ብትከቱበት ከ3 ላይ 2 ስትቀንሱ 1 ይሆናል አይደል? አንድ ጊዜ 180 180። ስለዚህ ትራያንግል 180 ነው የምንለው ለዛ ነው። በተመሳሳይ የነዚህንም 4 ነበር 4 ላይ 2 ብትቀንሱ 2 ይሆናል። 2 ጊዜ 180 360። ከዛ የሌሎቹም እንደዛ እያለ ይቀጥላል። ስለዚህ ይሄንን ፎርሙላ በጭራሽ መርሳት የለባችሁም። n-2 ታይምስ 180 ለመያዝ ራሱ አይረሳም። አሁን ይሄ የሚሰጠን ግን ምንድነው? ሁሉንም አንግል ድምር ነው አይደለ? እያንዳንዱን አንግል ድምሩን ነው እንጂ የሚሰጠን አንዱ አንግል ስንት ነው ብሎ አይሰጠንም። ሬጉላር ፖሊግን ደግሞ ስፔሻልነቱ ምንድነው? ሁሉም አንግሎች እኩል ናቸው አይደለ? ስለዚህ ቶታል አንግሉን ይሄ የሚሰጠኝ ከሆነና ሁሉም አንግል ደግሞ እኩል ከሆነ የሚጠበቅብኝ ይሄንን ነገር በነምበር ኦፍ ሳይድ ሳካፍለው ያኔ እያንዳንዱን አንግል ይሰጠኛል ማለት ነው። ስለዚህ ለምሳሌ 5 ሳይድ ያለውን ፔንታጎን ብንሄድ 5ን ለ2 እንቀንሳለን። 180 ስናባዛ የምናገኘው 3 ጊዜ 180 ይሆንና ይሄ 540 ይሆናል። 540 ግን የዚህን ቶታል ነው እንዳለ የዚህን ድምር ነው የሚሰጠን። ልክ የስኩዌራችን 360 የነበረው ላይ 180 ሲደምሩ 540 ይሆናል ማለት ነው ለ5። ስለዚህ 540ችን ቶታሉ ከሆነ እያንዳንዱ አንግል ስንት ነው የሚለውን ልክ እንደነ ስኩዌር ማስታወስ አይጠበቅብንም። የዚያውን 90 ነው እናውቀዋለን። ይሄኛው ግን ስንት ነው የሚለውን ለማወቅ ይሄን 540 በምን አካፍለዋለሁ? ያለኝ አንግል 5 አንግል ነው አይደለ? ሳይዲ 5 ስለሆነ የሚኖረኝም 5 አንግል ስለሆነ በነምበር ኦፍ ሳይዲ ማካፈል ነው ማለት ነው። ስለዚህ ኢች ስንባል ኢች ኢንቴሪየር አንግል ከተባለን ይሄንን የምናውቀውን n-2 ታይምስ 180 የሚለውን በኤን ማካፈል ነው። ኢች ካልተባልንና ደግሞ ዘ ሰም ኦፍ ከተባልን ደግሞ በኤን ሳናካፍል ቶታሉን n-2 ታይምስ 180 ማድረግ ነው። አሁን በቃ ከዚህ ውጪ ምንም አያስፈልገንም። ይሄን ብቻ እውቀት ይዘን ጥያቄዎችን ፕራክቲስ እናደርጋለን። አሁን የተጠየቅነው ጥያቄ if the measure of each interior angle of a regular polygon is 135 ተብለናል። ስለዚህ each ከተባልን ወዲያውኑ ከትራያንግሌ ላይ 2 ቀንሼ 180 የማባዛው በሳይድ መካፈል አለበት እያንዳንዱን ስለሆነ የተጠየቁት ብለን ወዲያው በኤን እናካፍለዋለን። ይሄ ስንት ሰጠ ተባልን? 135 ዲግሪ ሰጠ። ከዛ ግን የተጠየቅነው ሳይዳችን ስንት ነው ተብሎ ቀጥታ ሳንባል ምን ተባልን? which one of the following is the number of line of symmetry of the polygon ተባልን። ቅድም ደግሞ ምን ብለናል? ነምበር ኦፍ ሳይዶቻችንና ነምበር ኦፍ ላይን ኦፍ ሲሜትሪ የሚኖረን እኩል ነው ለሬጉላር ፖሊግን። ስለዚህ ዞሮ ኢንዳይሬክትሊ የተጠየቁትኝ ነምበር ኦፍ ሳይድስ ነው ትሉና ኤንን የተጠየቁት ማለት ነው። ስለዚህ እዚህ ውስጥ እያስገባሁኝ ከፈለኩኝ በዚህ ሳረገው 135 የሚመጣው ማን ነው ብዬ መስራት እችላለሁ። ቼክ ላድርግላችሁ ብዬ ዝም ብዬ ስተካ አጋጣሚ የመጀመሪያው መልስ ሆነ እንጂ ብዙ ጊዜ እዚህ ጋር ዲ ቢሆን በኋላ አራቱን ተከታችሁ ከመስራት ምን እናደርጋለን? ክሪስ ክሮስ አድርገን እንደዚህ እናደርግና ይሄን ከዚህ ጋር ስናበዛ ያለው ይሄንን ከዚህ ጋር ስናበዛ ካለው ጋር እኩል መሆን አለበት። ይሄ የማንኛውም ፍራክሽን ሩል ነው አይደለ? 1/2 ከ2/4 ጋር እኩል ከሆነ አንድም በ4 ባበዛና ሁለትም በ2 ባበዛ እኩል ነው የሚሆኑት። ስለዚህ ምን አደርጋለሁ? n-2 ታይምስ 180 የሚሆነው 135 ታይምስ ኤን እንደማለት ነው። 135 ኤን እንደማለት ነው ብለን ይሄ 180 በዚህ ማባዛት ነው። 180ን በኤን ስናበዛው 180 ኤን ይመጣል። 180 በ2 ደግሞ ኔጌቲቭ እንዳለ ሆኖ 360 ይሆናል። ኢኳልስ አድርገን 135 ኤን ይሆናል። ከዛ ኤኖቹን አንድ ላይ ማድረግ ነው። 180 ኤን አደርግና ይሄንን ወደዛ ወስዳለሁ፣ ቁጥሩን ወደ ኋላ መልሰዋለሁ። ሲቀነስ 135 ኤን አደርግና ኢኳልስ ይሄ ማይነስ 360 የነበረውን ፕላስ 360 አድርጎ ወደዚህ መውሰድ ነው ይሄን። ስለዚህ እዚህ ጋር 45 ኤን እናገኛለን። 360 እንዲሆን ኤን ምን ይሁን ብለን ኦቨር 45
ኦቨር 45 አድርገን እዚህ ጋር አጣፍተን ኤናችንን ማወቅ እንችላለን። ስለዚህ 360 ለ45 ማካፈል ነው 8 ነው ብለን በዚህ መልኩ እንመልሳለን። ካልሆነ ደግሞ እንደነገርኳችሁ እየተካችሁ የትኛው ነው 135 የሚሰጠን ብለን በዚህ መመለስ እንችላለን። አሁን ይሄ 8 ሳይድ ያለው ምንድነው ብለናል? ቅድም እንዳትረሱት ኦክታጎን ብለናል አይደል? ስለዚህ ፈተና ላይ ምናልባት 8 ሳይድ ያለው ተብሎ ላንጠየቅ እንችላለን። ኦክታጎን ብንባል እኛ ራሳችን 8 ሳይድ ያለው መሆኑን ማወቅ አለብን። በሌላ ዓመተ ምህረት ደግሞ አንድ አይነት ጥያቄ ቀጥታ እንደቀድሙ ላይን ኦፍ ሲሜትሪ ሳንባል ነምበር ኦፍ ሳይዳችሁን ፈልጉን የተባለው አንግላችን ደግሞ ሌላ ሆነ። ስለዚህ የምናደርገው ጥያቄያችንን ስናነበው ወዲያው ኢፍ ዘ ሜዠር ኦፍ ተብሎ ኢች ከተባለን እያንዳንዱን አንግል ነው እንጂ ስሙ አይደለም። ስለዚህ እኛ የምናውቀው ቶታሉ ኤን ማይነስ 2 ታይምስ 180 ዲግሪ የነበረው ፋንታ በኤን ተካፈለ ማለት ነው። ይሄ ስንት ሰጠ ተባልን? 157.5 ዲግሪ ሰጠ። ኤን ማ ቢሆን ነው ብንባል በቃ መሳሳት የማይገባን ነው። ለምን? አንደኛ ተክተን መስራት እንችላለን። ራሳችንም እንደቀድሞ ክሪስ ክሮስ አድርገን መስራት እንችላለን። ስለዚህ ምን እናደርጋለን? ይሄን ከዚህ ጋር ስናበዛ ያለው ከዚህ ጋር ካለው ጋር እኩል መሆን አለበት ብለን ኤን ማይነስ 2 ታይምስ 180 መሆን ያለበት 157.5 ሲባዛ በኤን ካለው ጋር እኩል መሆን አለበት። ከዛ ወዲያውኑ ይሄንን በዚህ ስናበዛ 180 ኤን እናገኛለን። ይሄ ደግሞ ይሄን ሲያበዛ ሲቀነስ 360 ይሆናል። 157.5 ኤን ይሆናል። ይሄንን ወደዛ ወስደዋለሁ፣ ቁጥሩን ወደዚህ መልሰዋለሁ። ስለዚህ 180 ኤን ሲቀነስ አደርግና 157.5 ኤን ኢኳልስ አድርገን እዚህ ጋር ደግሞ ፕላስ 360 ስናደርግ ፕላስ 360 እናደርጋለን። ይሄን ወደዛ አምለው ለምዶቢ ነው፣ ግን እዚህ ጋር ፕላስ 360 ስናደርግ ከዚህ ጋር አጥፍተ ነው እዚህ ጋር 360 ይቀራል እንደማለት ነው። እዛ ይሄንን ሳቀናነስ 22.5 አገኘው። 22.5 ኤን ይሆናል ይሄኛው ማለት ነው። 360 መምጣት አለበት ብለን እዚህ ጋር 360 ማድረግ ነው። ከዛ ኤን ብቻው እንዲቀርልን ኦቨር 22.5 እዚህም ኦቨር 22.5 ስናደርግ ኤን ብቻውን አስቀረ ነው። ከዛ ነጥብ እያለ ደግሞ መስራት ላንፈልግ ስለምንችል ምን እናደርጋለን? ሁለቱንም ሳይድ በ10 እና በ10 ባበዛው እኮ አንድ ማለት ነው። 10 10ኛ ማለት አንድ ስለሆነ ይሄን ነጥብ ሽፍት ያደርግልኛል ወደዚህ። ስለዚህ ምን እናደርጋለን? ይሄኛው የላይኛው 3600 ይሆናል። የታችኛው ደግሞ ይሄን ነጥብ እዚህ ጋር ያመጣልኝና 225 ያደርግልኛል። ስለዚህ ከነጥብ ጋር ዲል አናደርግም። ስለዚህ 3600ን በ225 ማካፈል ይቀለናል። ከዛ 360 ለ225 ስንል አንድ ጊዜ ይሆንልናል 225። ከዛ ከ10 ላይ 5 ከ5 ላይ 2 3 ይሆንና እዚህ ጋር 135 ደግሞ ለዚህ ስለማይችል ዜሮን እናወርዳለን። ዜሮ ካደረግን በኋላ 350 ለ225 ስንት ጊዜ ነው የሚለውን በቃላችን ማወቅ ካስቸገረ ምርጫችንን ስናይ 4 አለ 5 አለ። ስለዚህ እስቲ 4 ጊዜ ባየው ስንት ይሆናል ስንል 225 ለ4 ብናረገው 4 ጊዜ 5 20 2 አለኝ 4 ጊዜ 2 8 ከዛ 10 ይሆናል። 4 ጊዜ 2 8 10 ወደ 1000 ነው የሚሆነው። ከዛ በላይ መሄድ ስለምንችል 5ን ዘልዬ 6ን ቼክ አደርጋለሁ ማለት ነው። 225 6 ጊዜ ቢሆን ኖሮ 6 ጊዜ 5 30 3 አለኝ 6 ጊዜ 2 12 ከ3 ጋር 15 6 ጊዜ 2 12 13 ይሆናል። ስለዚህ 6 ጊዜ መሆን አለበት ብለን 1350 ይመጣል። ስለዚህ ሳይዳችን 16 ነው። ስለዚህ 16 ሳይድ ያለው ሬጉላር ፖሊገን እያንዳንዱን አንግል ቼክ ቢደረግ 157.5 ነው እንደማለት ነው። አሁን ደግሞ ሰርክል ውስጥ ገብቶ ኢንስክራይብድ እየተባለ የምንጠየቀውን ጥያቄ እንሰራለን። ማንኛውንም ፖሊገን ሰርክል ውስጥ ማስገባት እንችላለን። ቨርቴክሳችን እንዲነካ አድርገን በተባባልነው መሰረት ሴንተራችንን ይዘን እያንዳንዱ ቨርቴክስ ጋር ብንሄድ ይሄኛው መስመር ነው ሬዲየስ የምንባለው። ስለዚህ ሬዲየሳችን 6 ሴንቲሜትር ነው ተብለናል። ይሄ 6 ሴንቲሜትር ነው። ያ ማለት ይሄም 6 ሴንቲሜትር ነው የሰርክላችን ሬዲየስ ስለሆነ ይሄም 6 ናቸው። ትራያንግላችን እኩል ናቸው አይደለ? ሁሉ ነገሩ እኩል ይመስላል። ስለዚህ ይሄኛው ኢኩላትራል ትራያንግል እንደሆነ ትገምታላችሁ። ግን ከፈለጋችሁ ደግሞ በእርግጠኛ ለመሆን ይሄኛው ቶታል አንግል እኮ 360 ዲግሪ ነው። 360 ዲግሪን ለስንት ማካፈል ይችላል? 1 2 3 4 5 6 ስለሆኑ ለ6 ባካፈለው ስንት አገኛለሁ? 60 ዲግሪ። ስለዚህ እያንዳንዱ አንግል 60 ዲግሪ እንደማለት ነው። ኢኩላትራል ትራያንግል ነው። ያ ማለት ይሄ 6 ነው፣ ይሄ 6 ነው ከተባለን ይሄኛውም 6 ነው እንደማለት ነው። ስለዚህ ኢንዳይሬክትሊ ምን ተሰጥቶናል? ሳይዳችን ተሰጥቶናል። ፔሪሜትር ማለት ደግሞ በቃ ሳይዶቹ መደማመር ነው አይደል? እያንዳንዱ 6 ሳይድ መደመር ነው። 6 ሳይድ ነው ያለን። 6 × 6 36 ይሆንና መልሳችን ሲ ይሆናል። በሌላ ዓመተ ምህረት ላይ ደግሞ what is the area of a regular hexagon inscribed in a circle of radius this ተብለናል። ልክ እንደ ቀድሞ ማለት ነው። ሬጉላር ሄክሳጎን ኢንስክራይብድ ኢን ሰርክል ስለተባለን ሄክሳጎኑ ነው ሰርክል ውስጥ ያለው ማለት ነው ኢንስክራይብድ ከተባለን። ስለዚህ ሄክሳጎናችን የሆነ እንዲህ አይነት ነገር ነው ብላችሁ ራፍሊ ማለት ነው። ከዛ ሴንተራችን ላይ ተነስተን ወደዚህ ቨርቴክስ ብናሰምር ያለው ሬዲየስ ነው የተሰጠኝ ብላችሁ ነው ማሰብ። ከዚህ እስከዚህ ያለው ይሄኛው ሬዲየሳችን 6 ነው። ያ ማለት እንዲያደረኩ እንደ ቀድሞ እንደዚህ ሁሉንም ቨርቴክስ እንዲባገናኝ እያንዳንዳቸው 6 ሴንቲሜትር ናቸው። ኢኩላትራል ትራያንግል እንደሆነ
ባይናው ስለምታውቁት አትቸገሩም። ይሄ 6 6 ይሄኛው 6 ነው የሚሆነው። አሁን ቅድም የጠየቅነው ካያችሁት ፔሪሜትር ነበር የጠየቅነው። ሄክሳጎናችን ሬዲየሱ ተሰጥቶን ዙሪያው ስንት ነው የሚሆነው ነበረ። አሁን ደግሞ የተጠየቅነው ኤሪያው ኦፍ ሬጉላር ፖሊገን ነው። ይሄ ኤሪያው ስንት ይሆናል ነው። ስለዚህ ልክ እንደ ቅድሙ ይሄን ትራያንግል እንይዝና የአንዱን ትራያንግል ኤሪያ ከፈለግን በኋላ 1 2 3 4 5 6 ትራያንግሎች መስራት ስለምንችል የስድስቱን ትራያንግል ኤሪያ መደመር እንደማለት ነው። ስለዚህ ትራያንግላችን እንዲህ አይነት ይሄኛው 6 ይሄ 6 ይሄ 6 የሆነ ትራያንግል ነው። እንደዚህ አድርገን ሳይዳችንን ብንከፍለው ይሄ 3 እንደማለት ነው። በቃላችሁ ደግሞ ጎበዝ ከሆናችሁ ይሄንን ልትይዙ ትችላላችሁ። ግን እኔ ዝም ብዬ በፓይታጎረስ ቴረም ይሄንን ቢ ብለው a square plus b square equals c square በሚለው b square እና 3 squareን ብደምር 6 square መስጠት አለበት። ያ ማለት b square equals አድርጌ ይሄንን 36 ሲቀነስ 9 ያደርግና b መሆን ያለበት the square root of 27 ይሆናል። 9 ጊዜ 3 27 ነው። ስለዚህ 9 3 ሆኖ መውጣት ይችላል። 3 root 3 ሶሪ እንግዲህ ህጻናትም ስላሉኝ ብዙ ጊዜ በቪዲዮ መሃል ላይ ይቋረጣለሁና እዚህ ጋር ነበር ያቆምኩት። አሁን ኤሪያችንን የጠየቅነው የኤሪያችንን ስንሰራ ምን እናደርጋለን? የትራያንግል ኤሪያ ሲፈለግ half times ቤዝ ታይምስ ሃይት ነው የምናደርገው። 90 ዲግሪ የሚሰራውን ነው ሃይት የምንለው። ስለዚህ ቤዛችን ይሄንን እንደ ቤዝ አድርገን ብንወስድ 6 ይሆናል። ሃፍ ታይምስ አድርገን 6 እናደርግና ሃይታችን 3 ሩት 3 ይሆናል። ከዛ በሁለት 1 በሁለት 3 ስናደርግ 3 ጊዜ 3 9 ይሆናል ማለት ነው። 9 ሩት 3 ነው። አሁን እዚህ ጋር እንዳትሳሳቱ፣ እንደውም ምርጫ ላይ ያለመኖሩ ገርሞኛል። 9 ሩት 3 ተብሎ መልስ ሊመስለን ይችላል፣ ግን ይሄ የአንዱ ትራያንግል ነው አይደለ? እኛ የተጠየቅነው the area of the polygon ነው። እቺን ብቻ ኤሪያ አይደለም። ስለዚህ ምን እናደርጋለን? ይሄ የአንዱ ከሆነ የሚኖረን ደግሞ ቶታል 6 ስለሆነ በ6 ማባዛት ነው። ይሄንን 9 ጊዜ 6 እናደርግ 54 እናገኛለን። ስለዚህ መልሳችን 54 ሩት 3 ይሆናል። አሁን ቅድም ትራያንግል ስንሰራ ካልኳችሁ ጋር እንዳታምታቱት፣ ምንሰራው ትራያንግል ፎርሙላ ስንይዝ n-2 ታይምስ 180 እያል ነው። ቨርቴክሳችንን ይዘን ማንኛውንም ፖሊገን ቨርቴክስ ይዘን አንድ ቨርቴክስ ይዘን ልንሰራ የምንችለው ትራያንግል ብለን ነው ቅድም ካልኩሌት ያደረግነው። ይሄኛው ግን ከሴንተሬ ላይ ተነስቼ ራሳችን እንደዚህ ለቪዥዋል ለማድረግ የሰራ ነው እንጂ ከዚህ ጋር የሚገናኝ አይደለም። ስለዚህ በሱ ኮንፊውዝ እንዳትሆኑ። መጽሐፋችን ላይ ደግሞ የተቀመጠ ሁለት ጥያቄ ያለ ከሄክሳጎን ጋር የተያያዘ each side of a regular hexagon is 10 ዩኒት ሎንግ ቢሆን what is the area of this hexagon ተብለናል። ሄክሳጎን ከተባለን በቃ 6 ሳይድ አለው 6 ትራያንግል ነው ክሬት ማደርገው ብለን ሴንተራችን ሰርክልም ተባልን አልተባልን። አሁን በዚህኛው ኤግዛምፕል 10 ሴንቲሜትር ተብሎ የተሰጠን ይሄ እዚህ ጋር ያሰመርነው የቅድሙ ሬዲየስ ሳይሆን ቀጥታ ሳይዳችን ነው። ስለዚህ የተሰጠን ይሄኛው ሳይዳችን ኤሳችን 10 ሴንቲሜትር ነው የተባልነው። ስለዚህ እኛ ማሰብ ያለብን እንደዚህ አድርገን ትራያንግል ምንሰራው ትራያንግል የሚሆነው ይሄም 10 ኢኩላትራል ትራያንግል ነው የሚሆነው 6 ማለት ነው እንደቅድሙ። ስለዚህ ምን እናደርጋለን? በተመሳሳይ ይሄኛውንም ስንሰራ ትራያንግላችን የሚሆነው እዚህ ጋር እንደዚህ ባሰምር ይሄ 10 ነው ይሄ 5 ስለሚሆን ይሄ ቁመቴ 5 ሩት 3 ነው የሚሆነው። ቁመታችን ሩት 3 ታይምስ እዚህ ፊት ለፊቱ ያለው ሳይድ ማለት ነው። የቅድሙ እዚህ ጋር 3 ስለነበረ 3 ስለነበረ የቅድሙ ትራያንግላችን ይሄ ቁመታችን 3 ሩት 3 ሆነ። አሁን ደግሞ 5 ስለሆነ 5 ሩት 3 ነው። ስለዚህ የሳይዳችንን ግማሽ እንይዝና በሩት 3 ማባዛት ነው ቁመታችን የሚሆነው። ኤሪያ ደግሞ የትራያንግል ፎርሙላ ደግሞ ሃፍ ታይምስ ቤዝ ታይምስ ሃይት ስለሆነ ሃፍ እናደርግና ታይምስ አድርገን ቤዛችን የተሰጠን ሳይድ እንደማለት ነው። እዚህ ጋር 10 ከዛ ሃይታችን ደግሞ 5 ሩት 3 ስለሚሆን ይሄ በሁለት 1 በሁለት 5 ይሆንና 5 ጊዜ 5 25 ሩት 3 ይሆናል። በ6 ስናባዛው 150 ሩት 3 እናገኛለን። ስለዚህ መልሳችን ሲ ነው። ወይም ራሳችን ጄኔራል ፎርሙላ ሳይድ ከተሰጠን እንዴት አድርገን ጄኔራል ፎርሙላ ክሬት እናደርግ ካላችሁ ይሄ ቁመታችን የሚሆነው የሳይዳችንን ግማሽ ለሩት 3 ማባዛት ነው። ከዛ የትራያንግል ፎርሙላ ደግሞ ሃፍ ታይምስ አድርገን ቤዛችን የሚሆነው ሳይዳችን ነው። ቶታል ሳይዳችን ነው አይደለ ግማሽ ያደረግነው። ስለዚህ ሳይዳችን እንደዚህ ስለሚሆን ሳይዴን ስኩዌር አድርጌ በሩት 3 አባዝቼ በ4 ነው ማካፈለው ብላችሁ ይሄንን እንዳለ በ6 ስታበዙት በ2 ይሆናል፣ በ2 3 ይሆናል። ስለዚህ እንደ ፎርሙላ ልሸምድድ ካላችሁ 3 ሩት 3 ታይምስ የሳይዳችሁን ስኩዌር አድርጎ በ2 ማካፈል ነው። ለምሳሌ እዚህ ጋር 10 ነው የተሰጠን። ስለዚህ ፎርሙላ የሸመደደ ሰው 3 ሩት 3 ያረግና ኦቨር 2 አድርጎ ሳይዱን ስኩዌር ሲደረግ 100 ይሆናል። ከዛ በኋላ ይሄን በ2 1 በ2 50 ይሆንና 50ን
በ3 ስታባዙት 150 ይመጣል። 150 ሩት 3 ብላችሁ በአንድ ጊዜ መስራት ትችላላችሁ። ስለዚህ የቅድሙንም ጥያቄ በቃሉ ፎርሙላ የሸመደደ ሰው ምን ያደርጋል? የተጠየቅነው ዋት ኢዝ ዘ ኤሪያ ኦፍ ኤ ሬጉላር ሄክሳጎን ኢንስክራይብድ ኢን ሰርክል ኦፍ ሬዲየስ 6 ሴንቲሜትር ስንባል የሰርክሉ ሬዲየስ ዞሮ ዞሮ ከሳይዳችን ጋር አንድ አይነት ነው የኢኩላተራል ማለት ነው ብላችሁ ካሰባችሁ 3 ሩት 3 ኦቨር 2 ታይምስ ሳይድ ስኩዌር ታደርጋላችሁ። ከዛ 3 ሩት 3 ኦቨር 2 ታይምስ አድርገን ሳይዳችን የተሰጠን ቅድም እዚህ ጋር 6 ስለሆነ 6ን ስኩዌር ስታደርጉት 36 ይመጣል። ከዛ በሁለት አንድ በሁለት ይሄኛው 18 ይመጣል። 18ን በ3 ስታበዙት 54 ይመጣል። 54 ሩት 3 ብላችሁ በአንድ ጊዜ መስራት ትችላላችሁ። ሌላ ደግሞ የተጠየቀው ኤሪያ ኦፍ ሬጉላር ሄክሳጎን ኢዝ 96 ተብለናል። ይሄ 96 ሩት 3 ኤሪያችን ቢሆን ሄክሳጎናችን ፔሪሜትሩ ስንት ነው ተብለናል። ለቅድሙ ኤሪያ ነበር የተጠየቅነው ሳይድ ተሰጥቶ፣ አሁን ደግሞ ሳይዱን አናቅም ኤሪያ ተሰጥቶናል። ፔሪሜትሩ ዙሪያው ሲደመር ስንት ነው የተባልነው። ያ ማለት ሳይዱን ነው ማወቅ የምንፈልገው። ሳይዳችንን ካወቅን በ6 አባስተን ፔሪሜትራችንን መናገር እንችላለን። ስለዚህ ፎርሙላ በቃሉ የያዘ ሰው ጎበዝ ከሆናችሁ ይሄንን ትይዛላችሁ ማለት ነው። 3 ሩት 3 ኦቨር 2 ታይምስ የሳይዳችን ስኩዌር ሲደረግ 96 ሩት 3 መጣ እንደማለት ነው። ያኔ ሳይዴ ምን ቢሆን ነው ብለን ወዲያውኑ እዚህ ጋር ሩት 3ን በሩት 3 ያጣፍተን ይሄን ደግሞ በ2/3 እዚህም በ2/3 በሁለቱም ሳይድ ብናበዛ ይሄ ይጠፋልንና ኤስ ስኩዌር ኢኳልስ 96 ሲባዛ በ2/3 እናደርጋለን። ይሄ ማለት በ3 1 በ3 32 ማለት ነው። 32ን በ2 ስናባዛው 64 እናገኛለን። ሳይድ ስኩዌራችን 64 እንዲሆን ኤሳችን ስንት ይሆን ስንል 8 መሆን አለበት አይደለ? ስለዚህ 6ቱ ሳይዶቹ ሲደመሩ እነዚህ ስንት ይሆናሉ ማለት ነው? በ6 ስናበዛው 6 × 8 48 ይሆናል። ስለዚህ መልሳችን ኤ ይሆን ነበር።